ቅመሟ ዛሬ እምር ብሎባት መታለች። እንግዲህ ቀልዴን አይደለም ቆርጭ ያለኝ ብላለች። እንግዲህ መቼም አትቆርጭም መቼም። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አረፈዳችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ሰላማችሁ ይዛልኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ እኛን ማበረታቱን ላይክ አድርጉ። እንግዲህ ቅመሟ ዛሬ አሁን ማለት ነው ርምር ብሎበት ቀልዴን አይደለም ቆርጭ ያለውኝ ወድጄክ ነው እንጂ ዋሽተኸኛል ምናምን እያለ ነው። እኔ በነገራችን ላይ ለሙዚቃ አዳማጭም አይደለሁም አድናቂም አይደለሁም እና በሱም አላምንም ማለት ነው። እና እንደዚህ እያለ መታለች። መቼም አትቆርጪም የኔ እናት የኔ ቆንጆ ጠንበለልሽን መቼም አተውዩም ማለት ነው፣ አትለያዩም። ለማንኛውም በነገራችን ላይ የምታቀሳስሩ ሰዎች አላችሁ፣ በጣም የምታቀሳስሩ ማለት ነው። በቀልድ የተጀመረ ነገር እኮ ሲሪየስ ሊሆን ይችላል። ገብቷችኋል? እና የሁሉም ሀሳብ ምናምን ሲደራረብበት በቃ ይሄ እውነት ነው ሊሆን ብሎ ያንን ሰንበዴ እውነት ሊወስደው ይችላል። እና እናንተ ባታቀሳስሩ፣ ከቻላችሁ ማስታረቅ፣ ካልቻላችሁ ዝም ማለት። ዝምታ እኮ ማን ገደለ? እና ዝም ብትሉ ጥሩ ነው። አያገባችሁም። የራሳችሁን ህይወት ብትመሩ ብታስተካክሉ ባይ ነኝ እኔ በግሌ ማለት ነው። እና እነኚህ ልጆች በአካል አታውቋቸውም፣ በቪዲዮ ነው የምታውቋቸው። አንዱን ወግናችሁ አንዱን ስትጥሉ ኃጢአቱ እናንተ ነው እንጂ እነሱ አይደለም። ገብቷቸዋል? የእነሱ አይደለም ማለት ነው። ማንም ኃጢአት ማንም አይጠየቅበትም። ባይዘዌ አንቺ የሰራሽውን ኃጢአት እኔ አልጠየቅበትም። ገብቷቸዋል? የዛንን ኃጢአት እናንተን እንትን ባትካፈሉ ኦር ደግሞ ወደ እናንተ ባሄድ ጥሩ ነው። እሱን ራሱን ያውቃል፣ እሷም ራሷን ታውቃለች። ማን እንደሚወዳት ማን እንደ እሷ እንደሚሆናት ታውቃለች ጠንቅቃ ማለት ነው። እናንተ በመራችሁላትን ህይወት አትኖርም ወይም አትቀጥልም። እናንተ ከብሩክ ያር ሊያይታችሁ ማለት ነው። ስለዚህ ትንሽ አደብ ብትይዙላቸው የጀመሩትን እስኪጨርሱ ድረስ ብትይዙ ጥሩ ነው። ምክንያቱም እውነቱን አላወቅንም። እሱ ትላንትና አሁን ለምሳሌ እኔ ንጽህናዬን ስለማቅ ነው የበደለኝን ሰው መበደል አልፈልግም፣ ይሄ ባህሪ ነው፣ ንጽህናዬ አውቀዋለሁ፣ ለዛ ነው እንደዚህ ዲፕ የገባሁበት ብሏል። እና እንግዲህ እውነቱን እስክንሰማ ድረስ ትንሽ ትዕግስት ቢኖረን ብዬ አስባለሁኝ። ለማንኛውም ለሁላችንም ልቦና ይስጠን። እውነቱ ለመናገር ከምንናገር ምናምን